አባዬ ቆይ ለምንድን ነው ይሄን ያደረከው? ማለት ልጁ ሳይሞት ሞት ያልኩሽ ነው? አዎ አንቺን ለመመለስ። እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? አቢጌል ብዙ ነገር እኮ አጥፍተሻል እኮ አባዬ። ይሄ ብለህ ንገረኝ እስኪ። ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ንገረኝ እስኪ። እኔ መክርሽ አትሰሚም፣ እናትሽ ስትመክርሽ አትሰሚም። ይህ ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ይሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማን ናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማን ናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷ ሲሳይ አይደለም አባዬ። ቆይ እሺ ይሄ መጠየቅ ጥፋት ነው አባዬ? እነግርሻለሁ ብዬ ዘገየሁሽ። አረ ችግር የለውም አባዬ። ያው በወሬ መሀል ስለተነሳ ነው እንጂ አልጠይቅም ብዬ ነበር እኮ። ዳጣ የለም። ይህምሽ ገባኛል ዳጣ፣ ስቃይሽን እረዳለሁ። ምንም አትሰቃየውም አባዬ። መቼም እናቴ ችግር ላይ ብትሆን አንተ ትደርስላታለህ አይደል? መቼም እናቴ ችግር ላይ ብትወድቅ አንተ ዝም አትላትም። አንተ ስለምታውቃት ታግዛታለህ አይደል? ስለዚህ አባዬ ባትወዳት እንኳን ለእኔ ብለህ እንደምታግዛት አውቃለሁ። አልጨነቅም። እናቴን እንደማትዋት ዝም እንደማትላት እርግጠኛ ነኝ። ስለዚህ አልጨነቅም። እናትሽ አልጠበቅሻት ብትሆን ምን ትያለሽ? እኔ እናቴን የምጠብቃት ችግር ላይ እየወደቀች የሆነች የምታሳዝን ሴትዮ ነው የምጠብቀው። ግን ትዳር ይዛ ወንድም እህት ምናምን ወዳልኝ ከሆነ ግን በጣም ነው ደስ የሚለኝ። ከዛ እስከ ሰው ጋር ሄደሽ እንድትኖሪ? ኧረ አባዬ አንተን ትቼ ውሃን ትቼ መቼም አላደርገውም አባዬ። እኔ እኮ በጣም ነው የምወዳችሁ። ይኸውልሽ ዳጣ፣ በአባዬ ፋንታን ይታሰርለታለሁ ብለሽ ለአቢጌል ስትነግሪያት የተሰማኝ ስሜት እንዴት ብዬ እንደምነግርሽ አላውቅም። ወድሻለሁ፣ ሁላችሁንም ወዳችኋለሁ። ልጆቼን፣ ባለቤቴን፣ ሁላችሁንም ወዳችኋለሁ። ደግሞ ይህም ነገር ያልፋል። ሁሉም ነገር እንደነበረ ይስተካከላል። እናንተ ምንም እንዳትጨነቁ። የሚሆነውን ነገር በሙሉ አድርጌ ነገ ላይ ጥሩ ጊዜ ይኖረናል። እኔ ምን እንደሚያስገርመኝ ታውቃለህ አባዬ? ችግር። የምን ችግር? በቃ የትም ቦታ ብትሆን ችግር አይጠፋም። ጎዳና ላይ ሆነ ችግር አለ። ይሄን የመሰለ ቤት ውስጥ የሚኖር ችግር አለ። በቃ ይሄው። ሰላም ወዳጆቼና ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን። አብዬ ዳጣና ናታን አንድ ላይ ስታያቸው እጅግ በጣም ተከፍታ እያለቀሰች ነበር። አባቷ እየመከራት ነበር። ነገር ግን አንድ ላይ ስታያቸው መቆጣጠር አቃታት እና እዚህ ክፍል ድጋሚ እንዳትገቢ ብዬሽ ነበር፣ ነገር ግን አንቺ ልትሰሚኝ ፈቃደኛ አይደለሽም፣ ግን ለምን በማለት እጅግ በጣም ስትናደድና ስትጨው ነበር አብዬን። ነገር ግን ናታን አብዬን አልመሰለችው ነበር። ልክ በር ከፍቶ ስገባ አብዬን በሆነ ዝም ብላ ነው የምትከፍተው እንጂ አይመስልኝም በማለት ይነግረዋል። እና ስታየውን ዳጣም በጣም ደነገጠች። ቆይ እዚህ የምትሰራ ነው? ጭራሹ እዚህ ተኛለች፣ እዚህ ክፍል እንዳትገቢ ብዬሽ አልነበረም እንዴ? በማለት እየጮኸችባት ነበር ማለት ነው። ነገር ግን እባክሽን ተይኝ አብዬል፣ እባክሽን ተረጋጊ እያለ ናታን እሷን ለማረጋጋት ሲሞክር ግን በጭራሽ አልረጋጋም፣ ተወኝ፣ ልቀቀኝ በማለት አብዬል በጣም እየጮኸችና እያለቀሰች ነበር። እንደት ድጋሚ እዚህ እንዳትሆኝ ብዬሽ ነበር፣ ግን አንቺ ልትሰሚ ፈቃደኛ አይደለሽም፣ ለምን በማለት ትጨዋለች። ነገር ግን ዳጣ እየሮጠች አባቷ ጋር ትሄድና አብዬን ምን ተፈጠረ ዳጣ ብሎ ስጠይቃት አባዬ እጅግ በጣም ተናዳ እያለቀሰች ነበረ። አዎ ግን ጥሩ ሁኔታ ላይ ተረጋግታለች። ምክንያቱም ቆይ አባዬ እሷ ክፍል አንድ ላይ እንድታይም ብለን እዛ ይላከን። አዎ አብዬን መስተካከሏና መቀየሯን ለማወቅ ፈልጌ ነው ስል ይነግራታል። ግን አብዬል በጣም ተናዳና ተበሳጭታ ነበር። ግን አባዬ በጣም ተነጫንጫ ነበር እኮ ተከፍታ እያለቀሰች ነበር። አይ እንደውም ጥሩ ነው መለቀስና ተከፍታ ብቻ መሆኑን፣ ምክንያቱም በፊት ይህንን ቤት አንቺና ናታን አንድ ላይ ብላ ቤቱ ስትቀውጥ ነበር። ናታን ለሁለታችሁም ወንድማችሁ ነው እንጂ ሌላ ነገር ምንም የለም ስል ይነግራታል። እና ምንም ቢፈጠር ከሁን በኋላ ናታን ለሁለታችሁም ልክ እንደ ወንድማችሁ ነው በማለት ይነግራታል። እናም ዳጣም አይ አባዬ ምንም ነገር የለም ብትለውም ነገር ግን ምንም ቢፈጠር ከሁን በኋላ ምንም እንዳትይ ይላታል። ከዛ እሷ ምሽት ትለዋለች።
እና ካሁን በኋላ ናታን ወንድማችሁ ስለሆነ ግን አብዬል እኮ በጣም ተከፍታ እየለቀሰች ነበር። ጥሩ መሻሻለው እንጂ አንድ ላይ ብታያችሁ ኖሮ ቤቱን በእግሩ ነበር የምታቆሙ። ይህም ደግሞ አንድ መቀየሯን ያሳያል በማለት ይነግራታል። ነገር ግን አብዬን በጣም ተከፍታና በጣም ተናዳ እያለቀሰች ነበር። ምክንያቱም አብዬል ግን የሆነ ነገሯ ተቀይሯል ስትል ትነግረዋለች። እና አዎ መቀየሯ ጥሩ ነው፣ ግን ይህ ነገር ወዴት እንደሚያመራ ማወቅ አለብት ስል ትነግረዋለች። ምጥንና ውሃ አንድ ላይ እየተጫወቱ ነበር። እናም ምጥን ዛፎቹ ህይወት አላቸው እያለች አስተማሪያችን እኮ ዛፎቹ ህይወት እንዳላቸው አስተምሮናል በማለት ትነግራታለች። እሷም አዎ ልክ ነሽ እንደዛ ነው በማለት ትነግረዋለች። እና ምንም ቢፈጠር ከአሁን በኋላ እንደዛ ነው ሁሉም እያለች ስታወራ ነበር። እንደ አጋጣሚ ገዛኝ ይመጣና እህታችሁ እዛ ቁጭ ብላ ብቻውን እያቀለቀሰች ነው፣ ሂዱና አባቦላት ስል ይነግራታል። አይ እኔ አልሄድም ትመታኛለች ትልና ምጥን ጥላት ትሄዳታለች። እና እንደ አጋጣሚ አብዬል ጋር ትሄድና አብዬል ምን እንደሆነች ለማረጋጋት ስትሮጥ ነበር ማለት ነው። ነገር ግን ናታንና ማርታ አንድ ላይ እያወሩ ነበር። ስለ አብዬል እያነሳችና ስታወራ ነበር። አብዬል በጣም ደንግጣለች እና ጥሩ ስሜት ላይ አይደለችም። እዚህ የለችም እንዴ ስትል ጠይቀዋለች። አይ እማዬ ለጊዜው እዚህ የለችም፣ ግን ምን እንደተፈጠረው አላውቅም በማለት ይነግራል። እናም ሰሞኑን ግን ጥሩ ሁኔታ ላይ ያለች ይመስለኛል ስል ይነግራታል። አዎ ግን ናታን እባክህ አንተም ቢሆን አትራቃት፣ እንደውም እኮ እንደ በፊቱ ቢሆን ኖሮ ለምን እንደዚህ ያደረጋችሁ ብላ ትጮኻለች ብዬ ነበር የጠበቅኩት። እሷ ግን በተቃራኒው በጣም ነበረ ደስ አላት። አዎ እኔ ራሱ እኮ እንደውም ማንንም አቅፋ ማታውቀው ብዬ ዳጣን ሁሉም ሰው ስታቅፍ አየው በማለት ይነግራታል። አሁን ምንም ቢሆን ናታን አንተን በጣም ትወዳለች፣ ስለዚህ የባክህን አትራቃት፣ ስሜቷን ተረዳትና በቃ ከሩቅ አትራቃት፣ ብቸኝነት እንዳይሰማት በማለት ትነግረዋለች። እሱም እሺ የተቻለኝ ሁሉ ነገር እንደሚያደርግ ቃል ይገባለታል። አብዬል ዋና ንጹህ ልጅ እንደሆነችም ይነግራል። እኔ እነግራቸዋለሁ እናንተ ልጆች እዚህ ዛፍ ላይ እንዳላንጠለጥላችሁ፣ ስለዚህ አሁን ጥፉ ከዚህ በማለት ይጨውባቸዋል። እናም እነሱም እሺ ይሉና ይሄዳሉ ማለት ነው። እና አብዬል ጋር ትሄድና ውሃ አብዬል ብቻውን ተከፍታ ቁጭ ብላ እያሰበች ነበር። ምክንያቱም እየተፈጠረ ያለው ነገር ግራ አጋብቷታል እና የሌለ ስሜት ውስጥ ገብታለች፣ ተጨንቃለች እና ቁጭ ብላ እያሰበች ነበር። እና እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ስትሞክር ነበር። እንደ አጋጣሚ ውሃ መጣና ትጠራታለች። ደረጀና ዳጣ አንድ ላይ ነበሩ እና ዳጣ ሰላምዬን ጠይቃ ስትመጣ እንዴት ነች ብሎ ስጠይቀው ነበር። ሰላምዬ ደህና ነች፣ አባዬ ግን አንተና ሰላም መሀል ምንድን ነው የተፈጠረው? ባለፈውን በሰላም ዙሪያ ከእማዬ ጋር ስትጨቃጨቁ ነበረ፣ ምን ተፈጥሮ ነው ብላ ልጇ ግን ያምራል። አሁን ልጇ በጣም ያምራል። ሰላምዬ እኮ አባዬ አንዳንዴ አንቺን ይመስላል ትለኛለች እና በጣም እንደሚያምር ትነግረኛለች። እና አባዬ ለምን ገብታ አታየው አንተ እያለች ነበር። እኔ ገብቼ አያለው ሌላ ጊዜ ስል እቤት ስመጣ አያታለው እላታን። እናም በዛ አጋጣሚ አዎ ደስ ይላል፣ ሰላምዬ እኮ እኔ እንደምስል ትነግረኛለች በማለት ትነግረዋለች። እና ስትለው አዎ አንተን ትመስላለች ትለኛለች ብዙ ጊዜ በማለት ትነግረዋለች። እና በዛ አጋጣሚ ደግሞ ስለ እናቷ እያወራችሁ ነበር። ስለ እናቷ አንዳንድ ነገር ስትነግረው አብዬን ከአንቺ ጋር መጫወት ፈልጋለሁ ስትል ውሃ ሂጂና ከምጥን ጋር ተጫወች፣ እኔ ብቻዬን መሆን ፈልጌ ነው በማለት ትነግራታለች። አይ ግን ምጥን እኮ ዳዊት ጋር ሄዳለች፣ ዳዊት የምትባል ጓደኛ ናት። አዎ ወይ ጉድ፣ ምጥን በአቁሟ አንቺን ማታለል ጀመረች ማለት ነው እያለቻት ነበር። እና በቃ እኔ ብቻዬን መሆን ፈልጋለሁ፣ ማንም ሰው እንዳይመጣ ስትል ጥበቃውም ጭምር አዎ ጥበቃም ቢሆን እንዳይመጣ እኔ ብቻዬን መጫወች ነው የምፈልገው ስትል ትነግራታለች። እና ሂጂ ስትላት አልሄድም ትላታለች። ውሃ እባክሽ ብቻዬን መሆን እፈልጋለሁ ስትል ትላት ብቻውን እንድትጫወት ትላት ትሄዳለች ማለት ነው። አብዬል ብቻውን መሆን ራሷን ማዳመጥና ራሷን መስማት ነበር የምትፈልገው እና ሂድ እያለችው ነበር። እናም እሺ ትላትና ትሄዳለች ማለት ነው። እና ዳጣም አባዬ ስለ እናቴ እኮ ልጠይቅህ አልፈለግኩም ስትላ አይ ይገባኛል እኮ አስጨነኩሻል፣ ተጨነኩሽ አይደለ? ይገባኛል፣ ያንቺ ስሜት እረዳለሁ።
በማለት ይነግራታል። አዎ ግን በቃ አባዬ አልጠይቅም ብዬ ነበር፣ ግን እናቴ ምንም ችግር ውስጥ መጥፎ ነገር ውስጥ ብትሆን ጎዳና ላይ ሌላ መጥፎ ህይወት ላይ ካለ መቼም አንተ እንደምትደርሳለት ለእኔ ስትል እንደምታረቅ እርግጠኛ ነኝ አባዬ ስትል ትነግረዋለች። እና እናቴ መጥፎ ቦታ ምናልባት ህይወት ትዳር ይዟ ደስተኛ ሆነ ወንድም እህትም ካላት እኔ ደስተኛ ነኝ በማለት ትነግራታለች። እናም ሁሉም ሰው አታስቢ እናትሽም በቅርቡ ታገኛታለሽ በማለት እና እናትሽ ምን አይነት ሁኔታ ላይ ብትሆን እናቴ መጥፎ ሁኔታ ላይ አትሁን እንጂ ደስተኛ ከሆነች እኔ ደስተኛ ነኝ በማለት ትነግራታለች። አብዬል በጣም ከፍቷትና ሀዘን ውስጥ ገብታለች። ማርታ ልጄ ምንድነው? አብዬል እራት ቀርቦ እኮ እየጠበቅንሽ ነው። ምንድነው? እሺ እራት አበይም እንዴ ስትላት አይ ጠግባለሁ እናንተ ብሉ ትለዋታለች። ቆይ ምን ተፈጠረ? ምንድነው? እሺ ንገሪኝ ስትል ትጠይቃታለች። አይ ምንም አልሆንኩም፣ እንዳጋጣሚ ገዛኝ ጠርቶ እያወራት ነበር እና እንድታሞቀኝ ብርዱን እኮ አልቻልኩም ስለት ነበር። ነገር ግን ምን ተፈጠረው? ቆይ ከዛ የጠራኝ ይህን ልታወራኝ ነበር በማለት ትጠይቀዋለች። አዎ ቀን እኮ አንተን ላጫወት አይደለም እዚህ የመጣሁት ለስራ እንጂ አንተን ለማጫወት አይደለም በማለት ተሰድቦና ጥለው ትላለች። አረጋኝ ምን እንደዚህ መነጫጭቅሻል ታዲያ? እኔ እኮ ትንሽ ስለበረደኝ እንድታወግኝ ብዬ ነው። ለማንኛውም በሩን አትዝጊ እላትና ጥላው ሄዳል። አባዬን ደረጀ ወይም ደግሞ ናታን እያናገረ ነበር። ስለ አብዬ ነገር እስቲ ከአብዬ ምን ትምህርት ቤት ከማን ጋር እንደምታሳልፍና ጓደኞች አሏት እንዴ ምናምን ብሎ እየጠየቃት ነበር። ምን አይነት ጓደኛ? የሴት ጓደኛ ወይኔ ጓደኛ አላት ብሎ ስጠይቀው አብዬ ብዙ ሰው ይፈራታል፣ እሷ እኮ ማንም ሰው አትቀርብም በማለት ይነግረዋል። እና ማንንም አትቀርብም ብቻዋን ነው የምትፈልገው፣ ሁሉም ደግሞ አይመቻትም። ለዛ ስን ብቸኝነቷን ትመርጣለች። ብቻዋን ከሆነችም ለሮድ የምትሆነው እንጂ እኔም ከጓደኞቼ ጋር ስለሚሆን ብዙ ጊዜ ከእሷ ጋር አልሆንም በማለት ይነግረዋል። እስቲ ለማንኛውም ጓደኛ እንድታገኙና ሰው እንድትቀርብ አድርጎ ብሎ ይነግረዋል። እሱም እሺ ትለዋለች። እሺ ብለዋል እና ምንም ቢፈጠር እየተስተካከለች የሆነ ነገር ግን ጥሩ እንዳልሆነ እርግጠኛ ነኝ በማለት ይነግረዋል። አሁን ሁሉ ነገሩ ወደ ነበረበት ይመለሳል ብዬ ተስፋ አደርጋለሁ በማለት ይነግረዋል ማለት ነው። በመጨረሻ እንግዲህ ናታን እያወራ ነበር እና ቆይ እኔ የምልህ እንዴት ነው ከሀገር የወጣ ብላ ለዛኝ ስትጠይቀው ከሀገር የወጣውማ እርሻው ደርቆ ምን ብሎ እያለ ሳውራ ነበር። እኔም እኮ ከሀገር ቤት ነው የመጣሁት፣ ነገር ግን አሁን ቤተሰብ እርሻም እንደ ድሮ አይደለም በማለት ስታወራ ነበር። አርጆ አብዬ ፍለጋ መጣ በድጋሚ ውሃን ጥርልኝ አብዬ ብሎ ይልከታል እና አሁንም ከዚህ ድርጊት ሁሉ እሷ ዙራ ማንጀባውን አላቆመም ማለት ነው። እና ምጥን ውሃ እንዳጋጣሚ ከለዛን ጋር እያወራች ነበር። ምን እያለች ነው እንጂ ቆይ ሰው ቤት እኔ እኮ ሰው ቤት ባል ሳይሆን ምን ሳይሆን እንዴት ነው ልጅ የምትበይ እያለቻት ነበር። ነገር ግን አሁን እኔ እኮ ትናንትና እየላከኝ አርጁ እኮ አብዬን ጥሪ ብሎኝ ነው ብሎ ስትነግረው አብዬን ሄድና መኝታ ቤት እና እንድች ንገራት እያለ ነበር። አብዬና ደረጀ አንድ ላይ እያወሩ ነበር። አብዬ በድጋሚ ጥያቄ አነሳች። አባዬ ጥፋቴ ምንድነው? ይህን ሁሉ ድርጊት ያደረጋችሁብኝ ምክንያት ማወቅ ፈልጋለሁ ብላ መጠየቋን ቀጠለች። እና ምን ተፈጥሮ ነው ብላ ስትጠይቀው ነበር። እና ደረጀ ምን ለማለት ፈልግሽ ነው? ይህን ሁሉ ያደረጋችሁብኝ ወይም ደግሞ ያልሞተ ሰው ሞተ ብላችሁ እንዳምን ያደረጋችሁብኝ ምክንያት ምን እንደሆነ ማወቅ ፈልጋለሁ ብላ እያንዳንዱ ያጠፋችሁ ጥፋቶችን በግልጽ እንድትነግረኝ ይፈልጋለሁ ብላ ደረጀን ጠየቃት። እና ዳጣን፣ ሰላምን እና ብዙ ነገሮችን ለምን ታስጨንቃለህ? ቆይ አባዬ እሺ ያጠፋሁት ነገር አጥፍቻለሁ፣ ግን ለዳጣ ይሄናል የምትጨነቀው ምክንያት ዳጣ እዚህ ቤት ምን ትሰራለች? አባቷን ሳይ አይደለም እና እዚህ ምን ትሰራለች ብላ አባቷን አፋጠጠችው። ደረጀ በጣም ደነገጠ። የእሷ ጥያቄ ዳጣ የማን ልጅ እንደሆነችና ዳጣ እዚህ ምን እንደምትሰራውን ጭምር ለማወቅ ነበር እና እሱን ለማወቅ ስትጠይቀው ነበር። እሱ ግን በጣም ደነገጠ። ለምንድነው ስለ ዳጣ ይናል ማወቅ የፈለግሽው? ዳጣ እኮ እዚህ መኖራ ምን ያጎደለብሽ? ምን ጎድሎብሽ ነው እሷን እንደዚህ እየጠላሽው በማለት ይነግራታል። ነገር ግን አሁንም ቢሆን በትክክል እየመለስክልኝ አይደለም አባዬ። ዳጣ የማን ልጅ ነች? የዛ ልጅ እንዳልሆነች እርግጥ ነው
እና የማን ልጅ እንደሆነች እንድትነግረኝ ይፈልጋሉ እና ከዚህ ቤት ደግሞ የምትቆይበት ምክንያትስ ምንድን ነው በማለት ጥያቄን አፋጠጠችው። ዳጣ ትክክለኛ የሰላም ልጅ ካልሆነች የማን ልጅ ነች? እና ከጉድፈቻ ነው እህትሽ እንድትሆን ብዬ አመጣው ስላት አባዬ እኛ እኮ ብዙ ነን ለምን አመጣሃት ብላ አስጨነቀችው። ደረጀ በጥያቄው አፋጠጠችው። ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ